ስፍራ ያስቀመጠው ጌታ ኢየሱስ ክርስቶስ ይባላል። እናንተ ማስተር አብነትን የምትወዱ ሰዎች ልንገራችሁ፣ ከወደዳችሁት ከኢየሱስ ጋር ውደዱት። ማስተር አብነት የኢየሱስ ክርስቶስ ተከታይ ነው፣ ጴንጤ ነው። ከዛ ኮንታክት አረገ በመሴንጀር መርዳት ትፈልጊያለሽ ወይ እንደዚህ መርዳት ትፈልጊ። እኔ ራሴ ጴንጤ መሆኑን ራሱ አላቅም። ልንገራችሁ ይሄንን ባካችሁ ስሙ። ትፈልጊያለሽ መርዳት ሲለኝ ጴንጤ ነው ሆይ አልኩት። አዎ አለኝ። ታዲያ ለምንድን ነው ከርዳታው ጋር አንዳንድ መጽሐፍ ቅዱስ ብትሰጣቸው ሕይወታቸው ነፍሳቸው ቢድን ከስጋ ቀጥሎ አታብላ ተባልክም እኮ ዋናው ግን ነፍሳቸው ይዳን መጽሐፍ ቅዱስ ስጣቸው። ከዛ ጋራ ከሚላክልህ ገንዘብ ቀንሰ። እኔ አሁን ገንዘብ ብልክልህ አልኩት፣ ገንዘብ ብልክልህ ለምሰጠው ሰው መጽሐፍ ቅዱስ ቀንሰ እንድሰጥ መጽሐፍ ቅዱስ እፈልጋለሁ አልኩት። እንደሱ ማድረግ አልችልም አለኝ። ስሙ ባካቸው። ለምን አልኩት፣ ለምን ምረዳቸው ሰዎች ከተለያየ ሃይማኖት ናቸው። እንደገና ደግሞ እርዳ ብለው ገንዘብ የሚልኩልኝ ሰዎች ከተለያየ ሃይማኖት ናቸውና ይሄን ማድረግ አልችልም አለ። ሃሎ ዋናውን ኢየሱስ ክርስቶስን ከፊት አስቀድሞ ብዙዎች በነፍሳቸው እንዲድኑ አላደረገም። ልጅ በኢየሱስ አፍሯል። ሃሎ ነብዩ ሐዋርያው ኩላሊት ሰጣለሁ አልክ እንዴ? ስሙኝ። ኢሳይያስ ሕዝቅያስ በታመመ ጊዜ ኢሳይያስ ተላከ ወደ ሕዝቅያስ ቤት። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እኔ እኮ የተጻፈልን ለዚህ ጊዜ መስሎኝ እንዴ። ምን ሆናችሁ ነው የምትተረማመሱ እንዴ? ገለጣ አታረጉም እንዴ? ያለፈ ነገር ነብዩ ኢሳይያስ ሲላክ ትሞታለህ አለው። ትሞታለህ ብሎ ነገረው። ይሄንን አትነግሩም እንዴ? እግዚአብሔር ትሞታለህ ካለ ትሞታለህ በሉና ንገሩትና እንደ ሕዝቅያስ ወደ ግርግዳ ፊቱን አዙሮ ይጸልይና ይፈወስ። የሰው እድሜ ይጨመርለት። ግራ የገባ ነገር እኮ ነው እንዴ። እኛ እኮ ሕመማችንን በጌታ እጅ ነው፣ ፈውሳችንን በክርስቶስ ኢየሱስ እጅ ነው። እኔ አክራሪ ጴንጤ ነኝ። በምንም አልደራደርም፣ አልመቻመች። ይሄ ልጅ ግን በትክክለኛው ነቢያቶች የት ሄዱ? ስሙኝ። ማስተር አብነት አድራሽ ነው። በትጋትና በታማኝነት ህዝብን ያገለግላል። ለዚህ ነው አደጋ ሲደርስ ሰው ሲታመም የተራበ ለማብላት ሁልጊዜ ጥሪ ያደርጋል። ብዙ ደጋጎች የሚያካፍሉ የሚቆረሱ ለድሃው ለተቸገረው ደራሽ የሆኑ ወገኖች በማስተር አብነት አገልግሎት ውስጥ አሉ፣ ስማቸው ያልተጠቀሰ። ስለዚህ ከሁሉ በላይ ግን ወንድሜ የአገልግሎት ቀዳሚ መታወቂያ ኢየሱስ ክርስቶስ ሆኖ ሳለ በሚሊዮን የሚቆጠር ተከታይ አንተን እንጂ ኢየሱስን አለማወቁና ስላልመሰከርክላቸው ትልቁ ተልኮህን አልተወጣህም። የአገልግሎት መልካም ነው። አዎ፣ ግን በዜሮን የተባዘው ለምን? በልተው ሄደዋል። የዘላለም ሕይወት ኢየሱስ ክርስቶስ አልተመሰከረላቸውም። ኢየሱስ ክርስቶስን ደግሞ መመስከር ዘር እየመረጥን ሃይማኖት እየመረጥን ቋንቋ እየመረጥን እድሜ እየመረጥን አይደለም። ዓለም ሁሉ በክርስቶስ ኢየሱስ እንዲድን ነው እግዚአብሔር ወደ ዓለም ሂዱ ያለው። እግዚአብሔር ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። በልብ ማመን አጽደቅ፣ መናገር መዳን ነው። ኢየሱስ ያድናል። እንደ ኢየሱስ ያለ ማንም የለም ነው። ኢየሱስ ያድናል። እንደ ኢየሱስ ያለ ማንም የለም።